ምን ሆንኩኝ እኮ በቃ እኔ ባለሁበት አውሪ ችግር የለውም ምንም አይፈጠርም እኔ ጉዳዩ ባለቤት እኔም እሷም ነን አይደለ ስለዚህ በቃ ኖርማል እኮ ነው አውሪ እኮ ኖርማል ነው ግን ደግሞ ሌላ ማውራት እዚህ ጋር ማውራት የማልፈልጋቸው ነገሮች እንዳውራስ እንዳታስገደኝ ስለዚህ መሄድ አለብህ ሂድ ሩታ ተረጋጊ በመጀመሪያ ደረጃ ራስሽን አረጋጊ ነፂ ታወራላችሁ አንቺ ለምን ደወልሽ ማውራት ይፈራሽ ምን የሚፈራው ነገር አለ ከሱ በጭራሽ ያው አይደል እንደ ካሜራ እኮ አለ ምን ያስደብቀኛል ትስቀጥል አይ እሱም እያለ ማውራት እንችላለን ብዬ ነው አይ እኔ ደግሞ አንቺ ብቻሽን ነው ማውራት የምፈልገው ለምን እንዴ ሩታ እኔ አለሁኝ እኮ ምንም ችግር የለም ያው ከፈለክ ስለዚህ ጋር ሆነ ቢሻማ አውሪ ማውራት የምፈልገው እኮ ማውራት የምፈልገው ነገር አውሪ ችግር አለ እኔ ብቻዋን ባወራት አይ የምትደብቀው ነገር ይኖራል ካንተ የምትደብቀው ነገር አለ ታውሪ እኮ ከኔ የምትደብቀው ነገር ካሜራ ነው እዚህ ጋር ቆማል አይደለ ምንም ነገር ታሪክ የለም ስለዚህ እኮ አንተ ሂድ ማይችላል እንዴ ሩታ ባንተ ፊት አወራታለሁ አይደል ያልሽኝ አሁን ደግሞ ሐሳቤን ቀየርኩ ምን አዲስ ነገር ለፈጠረ ልክ አንተ ትላንትና ሐሳብህን እንደቀየርኩ እኔ ዛሬ ሐሳቤን ቀየርኩኝ ፕሊስ እዚህ ጋር መጨቃጨቅ የለብንም ምን እናንተ ብቻችን እናወራለን ሶ ሂድ እሺ አርቅም እዛ ጋር ሆነትም ብቻ ግን ከዚህ ጋር ራቅ ችግር የለም ጥሩ እሺ እንዴት ነሽ አላህ ፈጣሪ ይመስገን እንኳን ደህና መጣሽ እንኳን ደህና ነሽ ተሻለሽ ጥሩ እሺ አንቺ መጠየቅ እንፈልጋቸው ነገሮች ያው ኖርማል ነው እሱም ኖር አልኖረም ምንም ማተር አያረግም ነገር ግን ያው እሱ ዲስተርብ እንዳያረገኝ ወይም እንዲረብሽኝ ስላልፈለኩኝ ነው ብቻሽ ላውራሽ የፈለኩት የመጀመሪያ ደረጃ ልጠይቅሽ የፈለኩት ነገር ከዚህ በፊት የተፈጠሩትን ነገሮች በሙሉ ኦሬዲ አልፈዋል አይደለ እሱ ለምን አትጠይቂም ለሽ አያየሁሽ እስከዛሬ አያየሁት ያለውት ነገር ይኸውልሽ ያለፈ ነገር ነው ማለት ሰው ላይ የሚታዩ ለውጦች አሉ ስለዚህ ያንን ነገር እኔ አይቼ ማመን እችላለሁኝ ነገር ግን አላቅም የተቀናበረ ፎቶ ይሁን የላክሽልኝ በሰው በኩልና የላክሽልኝ ቴክስቶች እሱ ነው እኔን ያናደደኝ ከዛ ውጪ የተፈጠሩት ነገሮች አይመለከቱኝም ሲቀጥል ደግሞ ዱባይ ላይ ማውራቱ ብቻ ነው እኔን ያናደደኝ ከዛ ውጪ ስላሉት ጉዳዮች ስላለፉት ጉዳዮች አይመለከተኝም አሁን ላውራሽ የምፈልገው ከሱ ጋር ስላላችሁ ግንኙነት ነው በመጀመሪያ ደረጃ ሲቀጥል ደግሞ ለምንድን ነው እንደዚህ ያደረግሽ ያለሽው ኢቭን እስከዛሬ ድረስስ የት ነበርሽ አልገባኝም ለምንድን ነው እንደዚህ የምታደርጊው ለምንድን ነው ሰው የምትበጠብጪው ነው ጥያቄሽ አይ ማለት መጀመሪያ እኔ ጋር ከመምጣትሽ በፊት አንቺና አብርሃም የምትፈቱት ነገር ነው ይሄ ማለት የምትነጋገሩት ነገር እውነታውን እሱም ስለሚያውቅ እኔ ጋር ያለው እውነታ እሱ ጋርም አለ ግን እውነታውን ማውጣት አልፈለግም ኦኬ እሱ አይደለም እኮ ዛሬ ተነስቶ ህይወቱን እየበጠበጠ ያለው አንቺ ነሽ እኔ እኮ እውነታውን አንቺ ነሽ መተሽ የድሮ የቆየ ፎቶ የተቀናበረ ፎቶ እየለጣጠፍሽ የሰው ህይወት የሰው ትዳር እየበጠበጥሽ ያለሽው አንቺ ነሽ ማን የተቀናበረ ፎቶ ነው ያለሽ ፎቶ እሱንም አየሁት ፎቶ ነው የላኩልሽ ምናልባት በስርዓት ካየሽው ሪል ነው ያስታውቃል አየሁት ለማንም ሰው ማሳየት ይችላል በደንብ አየሁት እሱ የተነሳውንም ፎቶ አየሁት አንቺ የሚያቀናበርሽውን አየሁት የተነሳበትንም ቦታ አየሁት ያቀናበርሽውንም በደንብ አየሁት ስለዚህ ማንጋር ውሸት ማንጋር እውነት እንዳለን በደንብ አውቃለሁ በደንብ እውነቱን ካወቅሽ እኔ ጋር መምጣት እኮ አይጠበቅብሽም ነበር ዋናው እውነታውን ማወቅሽ ነው አወቅኩኛው ነገር ግን አንቺ ደጋግመሽ ህይወቴን እየበጠበጥሽ ስለሆነ ነው የመጣሁት ላስቆምሽ ነው የመጣሁት መጀመሪያ እኔ ማንንም ህይወት አልበጠበጥኩም እውነቱን የተናገርኩት እሱን አምነሽ መቀበል ካልቻልሽ መብትሽ ከዚህ በላይ ምን ትበጠብጪ ትዳራቸው የውሸት ነው እስከማለት ድረስ እኮ ኦሬዲ ደርሰሻል ዱባይ ነው የተጋቡት ለምን ቤተሰብ ጋር አይደለም ዱባይ ለምን ማርስ ላይ አንጋባም አንቺን ይመለከትሻል እሺ ዋሻው አዎ ድብና አርገሽ ዋሻሽ ማለት ባልና ሚስት አትተዋወቁም ማለት ነው እንደዛ ከሆነ ነው ወይስ እውነት እንደሆነ እቤት አስገብቼ ሌላ ታሪክ ሲፈጠር ላሳይሽ እውነት እንደሆነ አልገባኝም እኔ እኮ እውነት እንዳልሆነ አይምሮዬ ያውቃል አይምሮሽ ያውልሽ አንቺም ታውቂያለሽ አንቺ ማመን የፈለግሽውን ነው ማመን እየፈለግሽ ወይም ደግሞ እየቻልሽ ያለሽው እውነታው ግን እሱ አይደለም በደንብ አይምሮሽንም አይንሽንም ግልጥ አድርገሽ ለማየት ሞክሪ እሺ የተደበቀውን እውነት ስላወጣው ይሆናል ሲቀጥል ደግሞ ምንም የተደበቀ እውነት የለም ሲቀጥል ደግሞ ከዚህ በፊት በጣም ብዙ ቪዲዮዎችን ሰርተናል በጣም ብዙ ያኔ የት ነበርሽ ለምን ዝም አልሽ ለምን ጠፋሽ አልገባኝም ማለት በዛ ሰዓት እኔ የካፕል ቪዲዮዎችን ሰርተናል እኮ የውሸት አንድ ሩም ውስጥ ሰርተናል የውሸት ወይም ደግሞ ለቪዲዮ እሺ እሱን ደግሞ ኦኬ ሊደብርሽ ይችላል ሜቢ እና ብዙ ቃላቶችን እየተጠቀመ በተስፋ ሩታ እንደዚህ ናት እያለ እየነገረኝ ስለነበር ኦኬ ይኸውልሽ ምንም ሆነ ምንም አንቺ ራስሽን በምንም አይነት መንገድ አሳምነሽ ውሸት ነው ብለሽ ተቀብለሻል ግን በየትኛውም ታሪክ
ኧረ ወይኔ ማንም ይሄ ፍቅረኛው ከሌላ ሴት ጋር ሲሳሳም መቼም ዝም አትይ ማለት የወጣብሽን እውነት ማመን ስላልፈለግሽ ነው? ኖ ወይ በጭራሽ። እኔ እያንዳንዷን ነገር ነው በማስረጃ ነው እየነገርኩሽ ያለሁት። አንቺ ነሽ እየተከራከርሽኝ ያለሽው። በፍጹም አይደለም። አብረን ተሳስመናል። ቪዲዮ ተቀርጿል። ያኔ የት ነበርሽ? ዝም አልሽው ያኔ እኮ እኔ መነሳት የጀመርኩት ያኔ ነው። ወይኔ ጉዴ! ያኔ ድራማ ነበር። ከዛ ያለው ነገር ከዛ ደግሞ አረገሽ ሲባል ያኔ ይሄ ነገር ምንድን ነው? ከዛ አብርሃምን ጠየቅኩት። ጥሩ የትኛዋም ሴት ከንፈር ለከንፈር ፍቅረኛዋ ሲሳሳም ስራ ነው ብላ ዝም ልትል ወይም ልታልፍ አትችልም። አላየውም እሱ። አረ ዛሬ ነው ያየሽው? እኔ ሚዲያ ልጠቀም ነበር። እውነት ከዛ እንደዛ ከሆነ ስልክም የነበረኝ ቅርብ ጊዜ ነው ማለት እኔና አብርሽ ከምንደዋወልበት ስልክ ውጪ እንደዚህ ብዙ ነገሮች የምከታተልበት ስልክ የለኝም። ስለዚህ እነዛን ቪዲዮዎች የቀረሹ ባስማት ነው ማለት ነው። የትኛው እየፖስቻቸው ያለው ይላከልኝ አብርሽ ስልክ ላይ ነበር። ባይዛይ ካየሽው አሁንም አብርሽ ስልክ ላይ አለ። እኔና እሱ ደግሞ ያለፈ ታሪክ ቢሆን ስልኩ ላይ አይኖርም ነበር ያ ስሪ የለም አይሻ እንደማትተዋወቁና የእውነት እንዳልሆነ እየነገርሽ በሌላ ነገር አታሰምኝም። ሲቀጥል ደግሞ እኔና እሱ የምር ለስራ ከሆነ ኤቭሪዴይ የምንሰራውን ስራ ታይ ነበር። ኤቭሪዴይ የምናደርገውን ነገር ታይ ነበር። ቅርብ ሰዓት ያለው ጥቂት ነገር አይመልጥሽም። ቅርብ ሰዓት ያለው ከ9 ወር በፊት የተሳሳም ነው እኮ እሱን አላየሁም። እኔ አላየሁም አልኩሽ እኮ እሱ ወይኔ እኔ አላየሁም። አንቺ እንደ በህይወቴ እንዳንቺ አይነት አጋጥሞኝ ነበር። ከዛ አሁን ያለውን ነገር ሳይ አይምሬ ትንሽ ጥያቄ ሲፈጥርብኝ ሚዲያ ተጠቀሚም ኦኬ ወጣት አይደለሽም? አሁን የጀመርሽው እውነትሽን ነው ማለት እያልሽው አይደለም። እውነቱን ማመን ግድ የለሽም። ለውሸትም ልክ አለው። እኔ ጋር ያሉት ቪዲዮዎች ሁሉ አብርሃም ጋር አለ። እሱን እንዲያሳይሽ ጠይቂው። ምናልባት ካላሳየሽ ደግሞ ስልኩን ማታይ ከሆነ እኔ ማወራው ነገር እውነት ነው፣ የእናንተ ነገር ውሸት ነው ማለት ነው። ያንን እየመሰከርሽልኝ ነው ያለሽው። ኧረ እባክሽ እሺ ተጋባን። አሁን ደግሞ እርጉዝ ነኝ ስወልደውም ውሸት ነው ልትይ ነው? ኖ አይ እሱን ሳይ ነው የመጣሁት ማለት እናንተ እውነቱን መቀበል ስላልፈለጋችሁ ነው። ምናልባት አብርሽ አንቺንም ዋሽቶሽ ሊሆን ይችላል። እሱ አላቅም። ምናልባት እርጉዝ ነኝም ልትይ ትችያለሽ። እሱም ድንገት የተፈጠረ ነገር ሊሆን ይችላል። ያ ነገር ሲፈጠርባችሁ ከዛ እኔና አብርሽ ባልና ሚስት ምናምን ብላችሁ ያወጣችሁት ለዛ ይሆናል። ምናልባት አላቅም። ከተጋባን በኋላ እኔ ቆንጆ ነገር የተፈጠረው ለማንኛውም ላስታውስሽ ብዬ ነው። አንቺና አብርሽ አልተጋባችሁም። ይሄን ነገር እኔ ልንገርሽ ወይስ አንቺ ሪሉን ታውቂያለሽ? እንደተጋባን ነው ወይስ መጥቶ ይናገር እንዳልተጋባን? ባልና ሚስት እንዳልሆነ እሱማ እኮ ሺህ ጊዜ ባፉ ሲመሰክር የኖረው ነገር ነው። አይ ምናልባት ምክንያቱ ማለት ምክንያቴ እርጉዝ ስለሆንኩ ምናምን ብለሽ ከማርገዜ በፊት እኔ እና እሱ አብረን እንደነበርን ፍቅረኛሞችም ምናምን እንደነበርን ነበራችሁ። ራስሽን ማሳመን ፈልገሽ ጊዜ እየተናገረ የከረመው ነገር ነው እኮ ለሚዲያ ባይሆን አንቺ ራስሽን እያሳመንሽ ነው። ለቪዲዮ ፍቅረኛ ይላል ራስሽን እያሳመንሽ ግድ የለሽም። እንደዛ እሱም ደግሞ ማለት ቮይስ ልላክልሽ እኔና ሩታ ፍቅረኛሞች አይደለንም ለቪዲዮ ነው እያለ ለኔ የሚልክልኝ ቪዲዮ ልክልሻለሁ ከፈለግሽ እንትኖች እሱንም ልታቀናብሪልኝ ነው? ለምን አቀናበራለሁ? አይ በማቀናበሩማ ለሚያክሱ አሳይ የላኩልሽን ፎቶ ለሚያክስ ነበር ነው ወይስ አይደለም? እሱ ብቻውን ነው ፎቶ ቆሞ የተነሳው። ከዛ ደግሞ አንቺ ሌላ ቦታ ነው፣ እሱን ደግሞ አንድ ላይ አየሁት። ብቻውን የተነሳውንም አየሁት። ከዚህ በላይ ምን አይነት ማስረጃ ላቅርብልሽ? ማለት እውነታውን እኮ አውጥታችሁ ከዛ እኛ ፍቅረኛሞች መሆን እንፈልጋለን እንደዚህ አይነት ነገር ተፈጥሮብናል የውሸት ነው ብላችሁ ብትናገሩ ጥሩ ነው። አንቺ ማብራራ ከዚህ በፊት ለምን ተዋሻላችሁ እንዴ? ከዚህ በላይ እኔ ካንቺ ጋር መከራከር አልፈልግም። አውቆ የተኛን ሰው ቢቀሰቅሱት አይሰማም አይደል የሚባለው? ወረዲ አንቺ አውቀሽ ራስሽንም አምሮሽንም ጆሮሽንም አይንሽንም ድፍን ስላረክሹ ላስጠነቅቅሽ ነው የመጣሁት። ኦኬ ከዚህ በኋላ ህይወቴ ውስጥ በስህተት እንዳትገቢ ነው። አንቺ ህይወቴ ውስጥ የገባሽው በስህተት እንዳትገቢ። ይሄ የቆየ ድሮ ያረጀ ፎቶሽን እያወጣሽ ለጣጥፊ አይ ዶንት ኬር አይመለከተኝም። በቅርቡ ልኬልሻለሁ። ያቀናበርሽውን ለምን አይቻለሁ። ያቀናበርሽውንም አይቻለሁ። ይሄን ነገር ከአብርሃም ጋር መጨረስ እኔ ጋር የመጣሽው ለምንድን ነው? ስለማትተዋወቁ ፎቶውን አንቺ ስለላክሽልኝ ነው አንቺ ጋር የመጣሁት ገባሽ? ሲቀጥል ደግሞ ይኸውልሽ እንደዛ ባቲ ነበር ኮንፊደንስ ኖሮሽ ትለጥፊው ነበር። ከአንቺ ጋር ምንም ማውራት አልፈልግም። ከአብርሃም ጋር እውነቱን ያወጣታል። ከአሁን በኋላ ወደ ህይወቴ ዝር ብለሽ እንዳትገቢ። ወይኔ እያስጠነቅቅሽኝ ባለ ላስጠነቅቅሽ ነው የመጣሁት። እስከዛሬ ለፈለግሽ ይበቃሻል። እውነቱ እስካለ ወጣ እኮ ከዚህ በላይ ምን ይውጣ? እውነቱ አንቺ ድፍረት ካለሽ ወይም ወንድ ከሆንሽ የተነሳሽውን ፎቶ አውጪና ለጥፊያ ቡታጅራ ላይ ያለው ያልሽውን አንቺ አይሽ አይበቃ ልብ ካለሽ እኔ አንቺን ይኸውልሽ የአንቺን ፕራይቬሲ ለመጠበቅ ብዬ ነው ያለጠፍኩት እንጂ ከመለጠፍ በኋላ አልልም ነበር። ገባሽ? የውሸት ነው ምናምን እንዳይሉሽ ፈርተሽ ከሆነ በጭራሽ አይደለም። እኔ አስተካክልልሻለሁ። እሱን ስሚኝ
እኔ የምኖረው ለራሴ እንጂ ለሰው አይደለም። ሰው የፈለገውን ማውራት ይችላል። አይ ዶንት ኬር ስለማንም ስላንቺም አይመለከተኝም። ለዛ ነው የውሸት እየኖርሽ ስላንቺም አይመለከተኝም ስለማንም። እኔ ራሴን ህይወቴን ጠንቅቄ የምኖር ሰው ነኝ። ገባሽ? ከዛሬ በኋላ ግን ከዛሬ በኋላ ግን ህይወቴ ላይ ዝም ብለሽ እንድትገቢ አልፈልግም። ሰማሽኝ? እስከዛሬ ዝም ያልኩሽ በቃ። አንቺን ማናገር ማለት ድንጋይ ላይ ውሃ ማፍሰስ ነው። ከአሁን በኋላ ግን ማለት ነው ድጋሚ ህይወቴ ውስጥ እንዳትገቢ። ምን ትመስላለች? ርካሽ ምን ይሆንሻለሽ? ክብርሽን ጠብቂ። ከማለት ጋር ሰው ጋር አትንዘላዘሽ። በእናትሽ ምን ትመስላለች? አንቺ ሩታ ክብረ ቢስ ልቀቅ። በእናትህ እኮ ተረጋጊ። ከአሁን በኋላ ብታገኛት ከአንተ ራስ አልወርድም። ልቀቅ። ነይ ተረጋጊ ሩታ። ምን ብለሻል? ሁለቴ ምን ብለሻል? ነው ልታሰድበኝ ነው የመጣው? ሲጀመር ተረጋጊ። ቆይሽ በእግዚአብሔር ተረጋጊ። ሰሚኛ ምን ብላሽ ነው? ማውራት አልፈልግም። ከአንተም ጋር ከሩታም ጋር ማውራት እኮ አንድ ጊዜ አዳምጪ። ምን ብለሽ ነው? አላልኳትም። እውነቱን መቀበል አልፈለገችም። አንተ ለምን አታስረዳትም? ሲጀመር እንዴ ለምን አትረጋጊም? ቆይ እስኪ በእግዚአብሔር ነይ። ቆይ እሺ ተረጋጊ። በመጀመሪያ ደረጃ ተረጋጊ። ራስሽን አረጋጊ። ምን ተፈጥሮ ነው? ቆይ በሰላም ማውራታችንም እውነቱን ለምንድን ነው እውነቱን መደበቅ የፈለግከው? ቆይ አንቺ እንኳን ተረጋጊ እንጂ እሷ ነግሬሻለሁ አይደል? ባህሪዋ ሆታ ሆናለች። በቃ ቢያንስ አንቺ እንኳን ለመረጋጋት አትሞክሪም? ለምን አንተ ያረከው ነገር እኮ ትክክል አይደለም። ምን አደረኩኝ? እሺ ለምን ልታሰድበኝ ተነጋግራችሁ ነው እዚህ ድረስ ይዛት የመጣው? ሲጀመር አይታታላ እንዴት አድርጋኝ ገፍተራኝ እንዴት ስርዓቱን ላይ የላትም። እንዴት ለሰው ልጅ ክብር አይኖራትም? አወራታለሁ ብላ እስከመጣች ድረስ በስርዓት አታወራኝ ማለት እንዴት ከማይሆን ሰው ጋር እንደዚህ ታደርጋለህ? አድርገህም ከሆነ ምናልባት ባህሪዋ ነው ሌላ ስህተቶች ተፈጥረው እንደዚህ ማድረግ ፈልገህ ከሆነ ማለት እኔ ነግሬሻለሁ እኮ አስቀድሜ አይደለ? ልጅቷ ሆት ሆናለች። በቃ ቢያንስ አንቺ እንኳን ተረጋግተሽ ለማውራት ሞክሪ። የሌለውን ባህሪ አያመጣም እኮ ምንም ሆት ብትሆን የሌላትን ባህሪ አምጥታ ዛሬ እኔ እንደዚህ ልታደርገኝ አትችልም። መጀመሪያ የሰው ልጅ ስርዓት የሚባል ነገር ሊኖረው ይገባል። በቃ እኔ ስላገናኘሁሽ እኔ ነኝ በቃ ጥፋተኛ። ይቅርታ ለሱ። አንተማ ሁሌ ጥፋተኛ እኮ ነው፣ በሁሉም ነገር ጥፋተኛ ነው። ተማኛለህ አብርሽ። እኔ አሁን ለመጨረሻ ጊዜ አንድ ነገር ነው የምልህ። ምንድን ነው? ልጅቷ ማትሆን ልጅ ናት። ባህሪዋም የሰው ልጅ ስነ ስርዓት ምንም አይነት ስነ ስርዓት የላትም። ገባ? እኔ አንድ ነገር ነው የምልህ፣ አትሆንህም በቃ እሱ። እኔ የምትሰማኝ ከሆነ ላይ ትንሽዬ ክብር ካለ ለሰው ልጅ ትንሽ ማለት ነው ክብር ካለ እና ቡታጅራ ምንድን ነው ማለት አትሆንህም እሷ በቃ ነጤ በእግዚአብሔር ማይሆን ነገር ነው እያወራሽኝ ያለው። አንቺም የራስሽን ሳይድ ብቻ ነው አየሽ እየጠበቅሽ ያለው። ማይጠቅምህን ነገር ነው እየነገርኩህ ያለው። ነው አይደለም? አንቺም የራስሽን ሳይድ አይደለም። አንቺም የራስሽን ሳይድ ነው እያሻለሽ ወይ አየሽ። እኔና ቡታጀራ እንሂድ። እሷስ እሺ፣ ለአንተ የሚጠቅምህን ነገር እኮ ነው የነገርኩህ። አንተ ማለት ሁሉንም ነገር መርዳት አትፈልግም፣ ግን ይገባሃል። አንተ መቼም በዚህ ሁኔታ እሷ እንደዚህ አይነት በቃ መቼም አንተ የእሷ ልትሆን አትችልም። ከእሷ ጋር ሆነ ሰላማዊ ህይወት ልትኖር አትችልም። እሷ የምትሆን ሰው አይደለችም። በደንብ አስብበት። አብረን ቡታጅራ እንሄዳለን ማለት ለአንተ ሰላምም ስል ለአንተም ጤንነትም ስል ነው ይሄንን ማደርገው። የሚሆንን ነገር ነው እየነገርኩህ ያለሁት። እኔ ሀሳብህን ከቀየርክ ዛሬም ነገም ሁሌም እጠብቅሃለሁ እዚህ አዲስ አበባ ሳልሄድ ማለት ነው። ሀሳብህን ቀይረህ ከኔ ጋር እንድትሄድ ነው የምፈልገው። ይሄንን ማደርገው ለአንተ ሰላም ስል ነው፣ ለእኔ ብዬ አይደለም። ይሄ ግባ፣ እጠብቅሃለሁ። እሺ ያው አብርሽ የምታወሪው ነገር ሁሉ ምንም ሊገባኝ አልቻለም። በደንብ አስብበት። ደሞ በሀሳቤ ሸራ ላይ ቀለምህን ይዘህ ትመጣለህ ማታ። ደሞ ነግቶ እንደፈለገ ዛሬ በህልሜ ላይ ነግሰህ በትዝታ። ደሞ ሀገሬው በሙሉ ስላንተ